ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ። ነው የኢትዮኒውስ ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ዕለት ቆይታ የምናደርገው ከአፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ ጋር ነው። በተለያዩ ወቅታዊ ጉዳዮችና እንዲሁም አንዳንድ በማህበራዊ ሚዲያ አነጋጋሪ የሆኑ ጉዳዮችን በተመለከተ ከአስረስ ጋር ቆይታ እናደርጋለን። አብራችሁን እንድትቆዩ ጋብዛለሁ። አስረስ እንኳን ደህና መጣህ። እንደምን አለ? አመሰግናለሁ። እንኳን ሰላም ቆያችሁ። መልካም አስረስ፣ በቅርብ ጊዜያት ውስጥ በተለይም ደግሞ በተለያዩ የመገናኛ ብዙሃን ጭምር የሚገለጹ ሰፊ ወታደራዊ ዲፕሎማሲያዊና እንደዚሁም ፖለቲካዊ እንቅስቃሴዎችን እያደረጋችሁ ነው ያላችሁትና ምናልባት ይህ እንቅስቃሴያችሁ በአሁኑ ሰዓት በአገዛዙ ላይ የፈጠረው አዲስ ነገር አለ ወይንስ ይህ እንቅስቃሴያችሁ በእድገታችሁ ምክንያት እየመጣ ያለ ነው ወይስ አስባችሁ የምታደርጓቸው የተለዩ እንቅስቃሴዎችም አሉ? መልካም እንግዲህ እንደሚታወቀው የጸረ አገዛዝ ተጋድሎ እና ጦርነቱ በይፋ ከተጀመረ 3 ዓመታትን አስቆጥሯል። በእነኚህ 3 ዓመታት ውስጥ በከፍተኛ ደረጃ የዳበረ ልምድ ያገኘ አመራርና ሰራዊት ነው ያለው። በዋናነት የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ወዲህ ደግሞ በተደራጀ መንገድ የፖለቲካ ስራዎችን፣ የዲፕሎማሲ ስራዎችን፣ ወታደራዊ ተግባራትና የፕሮፓጋንዳ ስራዎችን በሚገባ እየተሰሩ ነው ያሉት። በብዙ መንገድ የረጋና ማዕከላዊነቱ የጠበቀ ትግል እየተመራ ነው ያለው። ከቅርብ ጊዜ ወዲህ ደግሞ በተለየ ሁኔታ በተለይ ከሌሎች ኃይሎች ጋር ሊደረግ የታሰበ የትብብር መንፈስ በአጠቃላይ ፖለቲካ ሪቶሪክ ላይ በስፋት እየተነገረ እና አጀንዳ እየሆነ ነው የመጣ። ይህን ተከትሎ አገዛዙ ከፍተኛ ጭንቀት ውስጥ የገባበት ወቅት ነው ያለው። ውጊያዎች፣ የዕለት ከዕለት ጦርነቶች እንደቀጠሉ ናቸው። በተለያዩ ወደ ግንባሮች አሁንም እንደተለመደው ከፍተኛ የሆነ ወታደራዊ ድሎችን እያገኘንበት ያለ ወቅት ነው። በብዙ ሺህ የሚቆጠር ሰራዊት ሰፍሮበት የነበረው የጎጃሙ አካባቢ ሰሞኑን በተከታታይ በተደረገ ኦፕሬሽን የጠላትን አስፍቶ ያደርግ የነበረውን እንቅስቃሴ በደንብ ማኮማተርና ከጠላትን በርከት ያሉ ጦር መሳሪያዎችን እና ምርኮኞችን መማረክ ተችሏል። ያን ቅድ በዛ መንገድ ተሽፏል። በሌላ በኩል ወለጋ የሚንቀሳቀሰው የአንሻ ሳይድ እዝ ከሰሞኑ እንዲሁ ከፍተኛ ቁጥር ያለው ሎጂስቲክ ገንዘብን ጨምሮ በምርኮ የተገኘበትን ወታደራዊ ኦፕሬሽን እና ድል ተቀዳጅቷል። በሰሜን ወሎ፣ በምዕራብ ወሎ፣ ሸዋ፣ በጎንደር የተለያዩ አካባቢዎች ተመሳሳይ አውደ ውጊያዎች እየተደረጉ ነው ያሉት። ስለዚህ ወታደራዊ እንቅስቃሴዎች ባሉበት እንደቀጠሉ ናቸው። ይሄ ከትብብሩና ከአጠቃላይ ሁኔታው ጋር ተያይዞ በተለይ አገዛዙ ደግሞ የምክክር ኮሚሽን በሚል የህዝቡን ጆሮ በመንጠቅ ወይም ያንን እንደ ትልቅ አጀንዳ በመውሰድ አንድ ትልቅ ሀገራዊ ጥያቄ እንደሚመልስ አድርጎ የፕሮፓጋንዳ ስራ በመስራት ህዝቡን ከዋናው የህልውና ትግል ለመነጠል ያደረገው ጥረት የከሸፈበት ራሱም ጭምር ባመጣው አጀንዳ የራሱም ሰዎች ማስማት ያልቻለበት ወቅት ነው ያለው። በእነዚህና በሌሎች ምክንያቶች አገዛዙ ከፍተኛ የሆነ ጭንቀት ውስጥ የገባበት፣ በወገን በኩል ከፍተኛ የሆነ የሞራል መነሳሳት የማድረግ ፍላጎትና አቅም የጨመረበት አጠቃላይ ሁኔታ ላይ ነው የምንገኘው። ምናልባትም አገዛዙ በራሱ በሚዲያዎች እንደሚያሳየው መስመር ያልያዙ የውስጥ ችግሮቹ የሚጋለጡበት፣ አንድ ቡድን በአንድ ቡድን ላይ የሚዲያ ዘመቻ የሚያካሄድበት፣ የምክክር ጉባኤ ብሎ ተቀምጦ እንኳን በግልጽ ማስፈራሪያ ዛቻዎች በሚዲያዎች እና ድጋፎች ደግሞ በአመራሮቹ ላይ ማንነት መሰረት ያደርጉ ድጋፎችም እንደዚሁም ግለሰባዊ ድጋፎች ጭምር የሚቀሰቀሱበት እጅግ የወደቀና የተወናበደ የአጠቃላይ የፖለቲካ ሁኔታ ውስጥ እንዳለ ማየት ይቻላል። በአጠቃላይ ባለፉት ጊዜያት በአንጻሩ በእናንተ በኩል ድርጅታችሁ በዓለም አቀፍ ሚዲያዎች ምሳሌም የድርጅቱ ሊቀመንበር አርበኛ ዘመነ ካሴ በታዋቂው ዓለም አቀፍ የዲፕሎማሲና መሪዎች የሚቀርቡበት ሚዲያ ላይ ትብብሩን በተመለከተ የፋኖን ዓላማና የአማራን ሕዝብ አጠቃላይ የህልውና ትግል በተመለከተ ግልጽ ነጥቦች አስቀምጧል። አንተም በአፍሪካ ሪፖርት ያስቀመጥካቸው ነጥቦች አሉ።
እነዚህን የትብብር ፍላጎቶችና አጠቃላይ የዓላማችሁን ወደ አደባባይ መጋለጥ ወይም ደግሞ በዓለም የፖለቲካል ኮሚኒቲ ውስጥ ሀሳቡ ነው መታየት ተከትሎ በእናንተ በኩል ምን አዲስ ነገር አለ? ይህንን ተከትሎስ በሰራዊታችሁና በደጋፊዎቻችሁ እንዲሁም በአጋሮቻችሁ በኩል የታዩ ለውጦች አሉ ማለት ይቻላል? አስረስ ይሄ ቀላል ነገር አይደለም። እውነት ለመናገር ዓለም አቀፍ ተደራሽነት ባላቸው ሚዲያዎች በኩል የፋኖ አጀንዳ እና የፋኖ ኮዝ የመሪዎቹ ስም እየተጠቀሰም ዘገባዎች መውጣታቸው እንዲሁ ዝም ብሎ የሚከወን ነገር አይደለም። እነዚህን የሚዲያ ካምፓኒዎች የኤዲቶሪያል ፖሊሲ አልፎ ነው የሚሄደው። እንደምታውቀው ደግሞ ከእያንዳንዱ ኤዲቶሪያል ፖሊሲ ጀርባ ሀገራዊ ፍላጎቶች፣ ብሔራዊ ኢንተረስቶች ይኖራሉ። ይሄ በራሱ ሽፋን ማግኘቱ የሚያሳይ በአንድ በኩል በእርግጥም በሌሎች ኃይሎች በኩል ትኩረት እየሳበ መምጣቱን የፋኖ እንቅስቃሴ በአጠቃላይ በሀገራዊ በቀጠናው ፖለቲካ ላይ ያለው ተጽዕኖ ከጊዜ ወደ ጊዜ እያደገና ከፍ እያለ መምጣቱን በሚገባ ማዳረስ የተቻለበት ጊዜ ነው። ለምሳሌ በፈረንሳይኛ ቋንቋ በታተመው አርበኛ ዘመነ ካሴ ቃለ መጠይቅ በሰጠበት ጋዜጣ የተጠቀሰው አንድ ወሳኝ ቁልፍ ጉዳይ ትብብር የምናደርገው ኢትዮጵያን ከመፍረስ አደጋ ለመታደግ የአማራን ሕልውና ለማስከበርና ሌሎች መሰረታዊ ጭብጦች ተነስተዋልና ይሄ አጀንዳ ይሄ ኮዝ በዛ ልክ መነገሩ አጀንዳ መደረጉ በአጠቃላይ በትግሉ እንቅስቃሴ ላይ ያለውን ለውጥ ነው የሚያሳይ። ይሄ ከብዙ መስዋዕትነት በኋላ ከብዙ ተጋድሎ በኋላ ከብዙ ድካም በኋላ የተደረሰበት ነው። እርግጥ ከዚህ በፊትም የተሞከሩ ነገሮች አሉ። ኢኮኖሚስትን ጨምሮ ሰፊ ሽፋን ተሰጥቶት ያውቃል ለትግሉ። ግን በዚህ ልክ በተለይ ፖለቲካዊ አጀንዳዎች በዚህ ልክ ጎልተው ሲጠቀሱ አመራሮቹም አሁን ባላቸው ታይትል ድርጅቱም ጭምር በስም ተጠቅሶ በዛ ልክ የተገለጸበት ሁኔታ ያለውን ለውጥ የሚያሳይ ነው። ለምሳሌ አፍሪካን ሪፖርት ላይ በአሳተምኩት አርቲክል በዋና ዋና የተጠቀሱ ቦችን ብናነሳ ለምንድነው ፋኖ ጠመንጃ ያነሳ? ምን ገጥሞት ነው? አማራ ምን ስለገጠመው ነው? ምን ነገር ሞክሮ ነበር? ሰላማዊ ትግሉ እንዴት ነበር የነበረው? ያ ነገር እንዴት ወደ ጠመንጃ ትግል ተቀየረ? ኢቮሉሽኑ ምን ይመስል ነበር? ሙቭመንቱ ወይም ንቅናቄው ከምን ወደ ምን ነው የጀመረ? እንዴት ነው የተነሳው? አንዳንዶቹ በቀጥታ ከዚህ ከፕሪቶሪያ ስምምነት ጋር ምናምን የማገናኘት ነበር። በተለይ የውጭ ጋዜጠኞች በብዛት ይሄንን የትግል እንቅስቃሴና ከዛ ኢንዲፔንደንት የሆነ ራሱን የቻለ ኮዝና ራሱን የቻለ ሂደት እንዳለው እዛ አርቲክል ላይ በሚገባ ለማስረዳት ሞክረናል። ይህ ብቻ አይደለም። ሚሊተሪ ባላንሱ ምን ይመስላል? አሁን አገዛዙ በምንድን ነው ምን ላይ ነው ጥገኛ ሆኖ ያለ? ድሮኖች ላይ፣ ሌሎች ዲጂታል መሳሪያዎች ላይ ጥገኛ መሆኑን፣ በእግረኛ ሰራዊቱ በከፍተኛ ደረጃ የመዋጋት አቅሙ በእጅጉ እየቀነሰ መሆኑን በደንብ ገልጸናል። ይህ ብቻ አይደለም። በዋናነት በተባበሩት አረብ ኤምሬቶች ቴክኖሎጂና ሚሊተሪ አሲስታንስ ላይ የቆመ ላለፉት 3 ዓመታት በዛ ላይ የቆመ አገዛዝ መሆኑን ጦርነቱም ጭምር በብዙ መልኩ ዓለም አቀፋዊ ገጽታ ያለው መሆኑን በሚገባ የሚያሳይ አገዛዙ የሚፈጽማቸውን እነዚህ ኢንተርናሽናል ሁማኒታሪያን ሎ የሚባሉ እና ሌሎች የሰብአዊ መብት ህግጋትን ሙሉ በሙሉ እየጣሰ መሆኑን በእኛ በኩል ደግሞ የጄኔቫ ኮንቬንሽንን ጨምሮ ሌሎች መሰረታዊ የጦርነት ህግጋትን አክብረን እየታገልን መሆኑን ገልጸናል። በአጠቃላይ በዚህ ሂደት ውስጥ መሰረታዊ ለውጥ ወይም የስርዓት ለውጥ በማምጣት ነው ለኢትዮጵያ ዘላቂ ሰላም ማምጣት የሚቻለው። ከዛ በመለስ ያሉት አገዛዙ ስለ ሌሎች ነገሮች የሚያነሳቸው ወይ በኃይል አሸንፋለሁ ብሎ የሚነሳባቸው ነገሮችም ፍጹም ሐሰተኛ መሆናቸውና ያን የማድረግ እድሉ 100% የተዘጋ መሆኑን ጠቅሰናል። በጥቅሉ በአጠቃላይ በዓለም አቀፍ መድረኮች ላይ ስለ ትብብር አስፈላጊነት፣ ስለ ትብብር መጻኢ ነገር ብዙዎቹ እየተጠቀሰ ነው። በስጋት ደረጃ ይነሳ የነበረው መንግስትን መሆን የሚችል ኃይል፣ መንግስትን መተካት የሚችል ኃይል አይኖርም። በተቃርኖ ውስጥ ያለ ኃይል ነው ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች። ስለዚህ እነኛ ኃይሎች አንድ ላይ መስራት አይችሉም፣ አንድ ላይ መምጣት አይችሉም የሚል አስተሳሰብ ነበር። ያንን አስተሳሰብ ጭምር በሚያስተካክል መንገድ በተግባር
ብዙ ነገሮች የተለወጡ መሆናቸውን ዓለም ጭምር እየተረዳ ያለበት ወቅት መሆኑን ነው የሚያሳይ። በዚህ ረገድ ትልቅ የሆነ ፋይዳ አላቸው እንደዚህ አይነት ተግባራት። ያው አጠናክረን እንቀጥልባቸዋለን ወደፊትም። መልካም። በምድር ላይ ያሉ ነጥቦችን እናንሳ። በቅርብ ጊዜ በተለይም ደግሞ በጎጃም ደጋማ አካባቢዎች በጮቄ በሰፊው ወታደራዊ ስምሪት አድርጎ ከዚህ በፊት ባልታየ መንገድ ድል አምጥቻለሁ ብሎ ከተናገረ በኋላ የሚያሳየው ምርኮኛም ሆነ የያዘ ቦታ በትክክል ግልጽ ሊሆን አልቻለም ነበር። ከዛም አልፎ ሰራዊቱ ባስቀመጠበት ሁኔታ በቅርብ ጊዜያት ውስጥ ከ2-3 ዙር በላይ በከፍተኛ ደረጃ የፋኖ ኃይሎች መምታታቸውና ሰራዊቱን ምርኮኛ ማድረጋቸው ተሰምቷል። በወሎ በተመሳሳይ ከባድ ውጊያዎች ተደርገዋል። በተለይ በቆቦ እንደዚሁም ሌሎች አካባቢዎችም ጨምሮ ማለት ነው ሰፊ ውጊያዎች ተደርገዋል። በተመሳሳይ የፋኖ አፋብን በሚንቀሳቀስበት አንዱ የወለጋ ቀጠና ከሰሞኑም ሰፊ ድል መመዝገቡ በስፋት ተገልጿል። እነዚህ ድሎች እንዴት ናቸው? ሁልጊዜም የተለመዱ ናቸው ወይንስ አዲስ ነው ማለት እንችላለን? በተለይ ደግሞ የወለጋው ምንድን ነው የተፈጠረው? በምን አይነት መንገድ ነው ሰራዊታችሁ እዚህ ላይ ደረሰው? ድል ብዙ ጊዜ ጦርነቱ ከጀመረ ጊዜ ጀምሮ ተለይቶን አያውቅም። እንደሚታወቀው አብዛኛው ኦልሞስት ሁሉም ማለት ትችላለህ የተተኳሽ የምናገኘው ጦር መሳሪያዎች የምናገኘው የዕለት ሬሽን ጭምር የምናገኘው ከጠላቶቻችን ነው። የትኛውም ቦታ ላይ አስተማማኝ ሎጂስቲክ በሌለበት ሁኔታ ውስጥ ጦርነቶች ውጊያዎች ይከፈታሉ። አንዳንድ ጊዜ የሚከፈቱ ውጊያዎች ራሱ ሎጂስቲኩን ለማግኘት ተጨማሪ ተተኳሽ ለማግኘት ተብሎም የሚደረጉ ኦፕሬሽኖች አሉ። ይሄ የተለመደ ተግባር ነው። አሁን ላይ በየትኛውም አካባቢ ያለው የፋኖ ኮማንድ ሰራዊት አንድ ውጊያ ውስጥ ከገባ ምን ያክል ምርኮ ይዘህ ወጣህ የሚል ጥያቄ ነው እንጂ የሚነሳው ብዙም ያን ያክል በተለይ ከእግረኛው ጋር በሚደረገው ውጊያ ብዙም አሳሳቢ አይደለም። በሁሉም ቦታዎች ምርኮች ይገኛሉ። በሁሉም ቦታዎች ድሎች ይገኛሉ። ከቅርብ ጊዜ ወዲህ ደግሞ እየሆነ ያለው ነገር በዋናነት መረጃን መሰረት ያደረገ በጣም የተሻለ ውጤት ተጨባጭ ውጤት የሚመጣባቸው ገዘፍ ያለ በቁጥርም በአይነትም በርከት ያሉ ለምሳሌ በአንድ ውጊያ 1 ብሬን 2 ብሬን ማድረግ 30-40 ክላሽ ልትማርክ ትችላለህ። አሁን በመቶዎች የሚቆጠር የነፍስ ወከፍ መሳሪያ በ10 ሺዎች የሚቆጠር ተተኳሽ በርከት ያሉ ተሽከርካሪዎች አሁን ደግሞ ራሱ ያገዛዙ ሰራዊት ለምን እንደሆነ በማይታወቅ ሁኔታ በኮንቮይ አጅቦት የሚጓዘው ገንዘብ ጭምር እየተማረከ ያለበት ወቅት ነው የሚገኘውና ከቅርብ ጊዜ ወዲህ እየተገኙ ያሉ ድሎች ለአብነት የወለጋውን አንሻ ሰይድ እዝን ጀብዱ ብናነሳ ባለፉት ወራት ተከታታይ ድሎች ነው የተገኙት። በእነኚህ ተከታታይ ድሎች የእዝ አዛዥ የሆነ አንድ ጀነራልን ጨምሮ በርካታ ኮሎኔሎች ከፍተኛ መኮንኖች ከነአጃቢዎቻቸው ከነሙሉ ኮንቮያቸው የተደመሰሱበትና ትልቅ የሆነ በአገዛዙ ላይ ከፍተኛ ፍርሃት መጠራጠር የፈጠረ ውጊያ የተደረገበት ነው። ይሄ ዝም ብሎ በምኞት ወይ በተራ ጀብደኝነት የተደረገ ሳይሆን በከፍተኛ ቁርጠኝነት ጥንቃቄ በተሞላበት መንገድ አንዳንዴ ትንሽ የሰው ኃይል ከፍተኛ ድል የሚገኙበት፣ አንዳንዴ ደግሞ በርከት ያለ ሰው ኃይል በማሰማራት ብዙ ቦታዎችን ዘግቶ በመያዝ ለሰዓታት በመዋጋት የተገኘ ድል ነው። የሰሞኑን ድል ብናነሳ 196 የነፍስ ወከፍ መሳሪያዎች የተማረኩበት ተጋድሎ የተደረገው ብዙ ክፍለ ጦሮቻችንን አንድ ላይ በማቀናጀት እና በማሰማራት ለቀናት ከአንድ ቦታ ወደ ሌላ ቦታ እንዲጓዙ በማድረግ የጠላት ኃይል ድጋፍ የሚያገኝባቸው መስመሮች ዘግቶ በመያዝ አንዳንዱ ቦታ በጥልቀት በመግባት አንዳንዱ ቦታ ከበባ በማድረግ አንዳንዱ ቦታ ደፈጣ በማድረግ የተገኙ ድሎች ናቸው። ይሄ የሚያሳይህ ሙሉ በሙሉ ወደ እንግዲህ የመሳሪያ ብልጫ በተለይ ጅምላ ጨራሽ መሳሪያዎችን በመታጠቁ አገዛዙ ሮኬቶችን፣ ቤም ሮኬቶችን፣ መድፎችን፣ ታንኮችን፣ ድሮኖችና ጀቶችን በመታጠቁ ካለው ብልጫ በስተቀር በሌሎች ጉዳዮች ላይ ሙሉ ወደ ኮንቬንሽናል ጦርነት የማደግ እና በተደራጀ መሬት ይዞ ለሰዓታት እና ለቀናት በመዋጋት የተገኘ ልምድ ነው። እስካሁን የነበረው ጦርነቱ ላይ የነበረን ኤክስፖዠር የፈጠረው የማድረግ አቅም ነው። የመምራት ውጊያን የመምራት
ራሱ ሳይንሱን የመለማመድ ውጤት የማግኘት ከዚህ በፊት ከነበሩ ስህተቶች በመማር ተጨባጭ ድሎችን የማግኘት ሁኔታዎች የፈጠሩት ናቸው። መረጃዎች ጥናት ላይ የተመሰረቱ የታቀዱ ኦፕሬሽኖችን ታስቡባቸው እንዲሁ ጠላት ስላለፈ ደፈጣጥለህ መምታት ብቻ ሳይሆን ለምን ዓላማ ለምን ግብ በምን ሁኔታ የሚሉትን ጭምር በማጥናት እየተደረጉ ያሉ መሆኑን የሚያሳይ ነው። እነዚህ ነገሮች ከፍ ባለ ሁኔታ ተጠናክረው የሚቀጥሉ ነው የሚሆኑት። በቂ ዝግጅቶች እየተደረጉባቸው ነው ያሉት። የነዚህን በጣም ብዙ እጥፍ ድሎችን በሰዓታት ውስጥ በቀናት ውስጥ የምናገኝበት አጠቃላይ ሁኔታ እየተፈጠረ ነው ያለው። በስነ ልቦናም በሌሎች ጉዳዮች ጥሩ ዝግጅቶች ላይ ነው የምንገኘው። በአጠቃላይ የትግሉ እድገት ጦርነቱ ላይ የተገኘው ልምምድ የሰራዊታችን የማድረግ አቅም የመፈጸም እና የማሸነፍ ተስፋ የፈጠራቸው ድሎች ናቸው። እነዚህ ድሎች ከዚህ በፊት ከነበሩት የሚለዩት በእነኚህ በአጠቃላይ በውጤታቸው ፍጹም የተለዩ ናቸው። እነኚህ ድሎች ደግሞ ሲገኙ በጣም በትንሽ ኪሳራ የተገኙ ናቸው። ይሄም ያው ውጊያው ላይ የተገኘ በተለይ ከባድ መሳሪያዎችን በምን አግባብ እንቋቋማለን፣ የድሮን ጥቃቶችን፣ የጀት ጥቃቶችን በምን እንቋቋማለን የሚሉት ነገሮች ከልምድ የተገኙ ተሞክሮችን በመያዝ በትንሽ ቁጥር በመንቀሳቀስ የሚገኙ ናቸው። በመስዋዕትነት ደረጃም የምንከፍለው መስዋዕትነት በብዙ መጠን እየቀነሰ በውጤት ደረጃ ደግሞ እየጨመረ ነው የመጣው። ይሄ አገዛዙ ላይ ሰራዊት ላይ የተፈጠረው አጠቃላይ ፖለቲካዊ ቀውስና ሁኔታም ተጨማሪ ምክንያት ሊሆን ይችላል። መልካም አስረስ፣ በተለይ ትብብራችሁ በስፋት እየተወራ ከመጣና እሱም ደግሞ የሚታገሉ ኃይሎች ዋና ገዥ መንገድና አዲስ ስልት ከሆነ በኋላ አዳዲስ ሰዎች ወይም ደግሞ ከዚህ በፊት በሌላ የፖለቲካ መንገድ የምናውቃቸውም ጭምር ይህንን ሲቀላቀሉ እናያለን። በአንጻሩ ደግሞ ይህንን በጥርጣሬ የሚያዩ ሰዎች ሚዲያዎች በኩል ሀሳባቸውን እያንሸራሸሩ ይገኛሉ። ከነዚህ ውስጥ ቀዳሚ የሆነው ጀዋር መሐመድ ነው። በቅርብ ጊዜ በትላንትናው ዕለት ከቴዲ ሪዮት ጋር ባደረገው ቆይታ ትብብሩን በተመለከተ ያነሳቸው ነጥቦች አሉ። ትብብሩን በበጎ እንደሚያየው፣ ነገር ግን ደግሞ ትብብሩ ስለዘገየ በህዝቡ ዘንድ ተቀባይነት እንደሌለው አድርጎ አቅርቧል። በተለይም ህዝቡ በአሁኑ ሰዓት የተሳሰረ አይደለም፣ በህዝቡ ዘንድ የተሰራ ስራ የለም ይላል። ከዛም አልፎ ደግሞ በኋላም በማህበራዊ ሚዲያው ላይ ይቺ ትብብር የምትባለዋ በሚል እጅግ አሳንሶ የገለጸበት ሁኔታ አለ። ከዛም ውስጥ ህወሓት በጎን እየተደራደረ ነው ብሎ እንደገና ተመልሶ ደግሞ ሊያደራድሩት እየተዘጋጁ እንደሆነ አሜሪካኖች ያስቀምጣል። ይሄ ሁሉ በአጠቃላይ በትላንትናው ዕለት ባደረገው ቃለመጠይቅ ላይ ትብብሩን በተመለከተ ሊለን የፈለገው ነገር ምንድን ነው? እናንተስ እንዴት ነው ያያችሁት እንደ ድርጅት? አንድ መያዝ ያለበት መሰረታዊ ነጥብ ስለ ትብብር ማውራት የተጀመረው፣ ስለ ትብብር መነጋገር የተጀመረው፣ የትብብር ጉዳይ አጀንዳ የሆነው አስቀድሞ የህዝብ ጥያቄ በመሆኑ ምክንያት በሪያሊቲ ውስጥ የሚኖር ህዝብ ነው። ይሄ ህዝብ የትግራይ ህዝብ፣ የአማራ ህዝብ፣ የኦሮሞ ህዝብ ሆነ ሌላው ኢትዮጵያዊ በተጨባጭ ዓለም ውስጥ ነው የሚኖረው። መሬት ላይ በአገዛዙ ቀውስ ጠማቂነት እየደረሰበት ያለውን ሰቆቃ፣ እየደረሰበት ያለውን የዘር ጭፍጨፋ፣ እየደረሰበት ያለውን ማህበራዊ ኢኮኖሚያዊ ምስቅልቅል እየኖረ ያለ ያንን ጄኖሳይድ ሰርቫይቭ እያደረገ ያለ ህዝብ ነው። ይሄ ህዝብ ከምንም በላይ ህልውናውን ያስቀድማል። ስለዚህ በቀዳሚነት በተለያየ መንገድ እንግዲህ በኤሊቱ፣ በሚዲያ ሰዎች፣ በሃይማኖት ተቋማት፣ በሲቪክ ማህበራት፣ በተለያዩ ባለድርሻዎች አማካኝነት ኢትዮጵያውያን መተባበር አለባቸው የሚል ግፊት አስቀድሞ የመጣው ከህዝብ ነው፣ ወይም የህዝብ ነጸብራቅ ከሆኑ ኃይሎች ነው እንቅስቃሴው የተጀመረው። እንደሚታወቀው የሚዲያ ሰዎችን በሰፊው የሰራችሁበት ሁኔታ ነው ያለው። ኢቭን የውጭ ሰዎችም ስለ ፋኖ ትግል ሲነሳ ወይም ስለሌላው ተጋድሎ ሲነሳ አንድ ላይ መቆም ይችላሉ ወይ፣ መተባበር ይችላሉ የሚለው ጥያቄ በስጋት ደረጃ የሚነሳ ነበረ። በጥያቄ ደረጃም ወይም ፑሽም የማድረግ ነገር ነበር። የዛ እንቅስቃሴ የዛ ሬቶሪክ ውጤት ነው ወደ ድርጅታዊ እንቅስቃሴ የመጣው። ስለዚህ እኛ ከመግለጻችን በፊት፣ እኛ ከመናገራችን በፊት ወይም ሌላው ኃይል ስለዚህ ጉዳይ ከማንሳቱ አስቀድሞ ይሄ ጉዳይ በሰፊው የተነሳበት፣ በሰፊው የተነገረበት፣ በተለይ አገዛዙ በልዩነታችን መሀል እድሜውን ማራዘም የሚፈልግ መሆኑን የተረዳ በሙሉ አንድነት መፍትሄ ነው፣ በጋራ መነሳት
የድሉን ጊዜ ያሳጥራል፣ በጋራ መነሳት የስርዓት ለውጥ ለማምጣት የሚከፈለውን መስዋዕትነት ያሳንሳል በሚል ተደጋጋሚ አስተያየቶች ሲሰጡ ነበር። ከዛ የመነጨ ከዚህ አንጻር የትብብሩን ጉዳይ ህዝብ አልተረዳውም፣ ህዝብ አልገዛውም የሚለው ነገር ፍጹም ተቀባይነት የሌለው ነው። አብዛኞቹ ኢኒሼቲቮች እንደውም ሲመጡ የነበረው እኮ በዲያስፖራ ኮሚኒቲም ጭምር የነበሩ ትብብር ኮሚቴ ምናምን ብሎ እስከ ማቋቋም እና እንዲያሽፋን የሰጣችሁበት ሁኔታ ነበረ። አቶ ልደቱ ያንቀሳቀሱት የነበረው አይ ቲንክ እዛ ውስጥም ፓርቱ ሆኖ የቆየ ይመስለኛል። ጀዋር ካልተሳሳትኩኝ እንደዚህ አይነት ነገሮች ውስጥም እንደዚህ አይነት ፕሮጀክቶችም ውስጥ አይቼው አውቃለሁ። እና ከዛ ግፊት የመነጨ ነው የትብብር ጉዳይ። ብቸኛ ምክንያት ነው ምናምን እያልኩ አይደለም። ወታደራዊ ምክንያቶች አሉን፣ ፖለቲካዊ ምክንያቶች፣ ዲፕሎማሲያዊ ምክንያቶች አሉ፣ ተጨባጭ ሳይንሳዊ የሆኑ ምክንያቶች። ነገር ግን እንደውም አስቀድሞ የህዝብ ጥያቄ መሆኑ ይሄ መዘንጋት የሌለበት ነገር ነው። በሌላ በኩል ማንም ኃይል ከሌላኛው ጋር ሊተባበር የሚችለው አብሮ ሊሰራ የሚችለው ጠቃሚ ሆኖ እስካገኘው ድረስ ነው። አሁን በደረሰበት የህልውና አደጋ ውስጥ የተሻለ ውጤት ቀላል በሆነ መንገድ፣ በተሻለ መንገድ፣ ዘላቂ በሆነ መንገድ አመጣለሁ በሚል ስሌት ነው እያንዳንዱ ለትብብር አብሮ ለመስራት ይሁንታውን ሊሰጥ የሚችለው። ከዚህ ጎን ለጎን ሊደረጉ የሚችሉ ከጠላት ጋር ሊደረጉ የሚችሉ ግንኙነቶች ፖለቲካ ስለሆነ ብዙም ላያስገርመን ይችላል አንዳንዱ ነገር። ኢን ሪያሊቲ ያ ነገር ካለ እንግዲህ የሚጠቅመውን ነገር የሚወስነው የሚያውቀው የጉዳዩ ባለቤት ነው። ማን ከማን ጋር ተነጋገረ፣ ማን በምን አግባብ በምን መንገድ ሄደ የሚለውን እንትን ልትል አትችልም። ትናንትና ጄኖሳይድ ፈጽሞብናል ያሉት አብይ አህመድ ጉያ የተሸሸጉት እነ ጻድቃን እነ ጌታቸውን ምርጫቸው ስለሆነ ሄደዋል። ጄኖሳይድ ፈጸመብን ያሉት አካል እያገለገሉ ነው ያሉት። ያንን አይነት መንገድ የሚከተል ወይ ግለሰብ ወይ ቡድን ወይ ድርጅት ሊኖር ይችላል። እሱ የራሱ ጉዳይ ነው የሚሆነው። ያ ግን ከትብብሩ አጠቃላይ ሁኔታ ጋር አብሮ መሄድ አይደለም። የምርጫ ጉዳይ ስለሆነ አንተን የመረጠ ከአንተ ጋር ነው የሚቀጥለው፣ መተባበርን የመረጠ ከትብብሩ ጋር ነው የሚቀጥለው። ያንን ያልመረጠው ደግሞ እየተነጠለ ይሄዳል ማለት ነው። በአጠቃላይ ኢኒሼቲቭንም በማንሳት የህዝብ ጥያቄ ነበረበት፣ ቀዳሚነቱን ይወስዳል። አሁን ድርጅቶቹ ተረክበውት ጉዳይ አድርገውት አጀንዳ አድርገውት ከያዙት በኋላም የትብብር ሁኔታ ምናልባት በዚህ ወቅት ከፍተኛ ተስፋ ከተጣለባቸው ከፍተኛ ቅብነት ካገኙ አጀንዳዎች መካከል በቀዳሚነት የሚጠቀስ ነው። በጥያቄ ደረጃ በስጋት ደረጃ የሚነሱ ነገሮች እንዳሉ የአብዛኛው ስጋት በምን ማዕቀፍ ተስማማችሁ፣ ልትስማሙ ትችላላችሁ፣ ምን ታስቧል የሚል ጀኒውን የሆነ ጥያቄ የሚያነሱ ወገኖች አሉ። በኢትዮጵያ ፖለቲካ ውስጥ ከነበረው አጠቃላይ ተቃርኖ ሁኔታ በመነሳት ከዚህ በፊት ከነበሩት ችግሮች በመነሳት ከዚህ በፊት ከነበሩ አለመተማመን በመነሳት ምን አይነት ትረስት ቢልድ ተደርጓል፣ የትኛውን ችግር በምን ማዕቀፍ ሊፈታ ታስቧል፣ ከየት ወዴት ሊኬድ ታስቧል፣ ምንድነው ሮድማፑ የሚሉ ጤናማ ጥያቄዎች ከመነሳታቸው በስተቀር በመተባበር ጉዳይ ላይ የጎላ ተቃውሞ እስካሁን እኔ አላጋጠመኝም። በተለይ ደግሞ ህዝብ ጋር የምንውል ሰዎች ያገኘነው አጋጣሚ መድረኮችን የምንፈጥር ሰዎች ከሰራዊት ጋር የምንውል መሬት ላይ ያለን ታጋዮች ደግሞ ለዚህ ጉዳይ ቀዳሚ ምስክር ነን፣ እናውቀዋለን። አንዳንዱ ቦታ ገፋ ያለ ጥያቄ እጅግ በጣም ዘገያችሁ፣ ለአገዛዙ እድል እየሰጣችሁት ነው፣ ጊዜ እየሰጣችሁት ነው፣ ጊዜ በሰጣችሁት ጊዜ አዲስ ጉልበት እየፈጠረ እየመጣ ነው፣ መፍጠን አለባችሁ የሚል በሁሉም አካባቢ ተመሳሳይ ጥያቄዎች። ይሄ እኛ ጋር ብቻ የሚመጣ ጥያቄ አይደለም። በቃ የኦላ ሰራዊት በሚንቀሳቀስበት ቦታ የኦሮሞ ህዝብ የሚጠይቀው ጥያቄ ነው። ትግራይ ኃይሎች በሚንቀሳቀሱበት ቦታ የትግራይ ህዝብ የሚጠይቀው ጥያቄ ነው። ይሄ ህዝብ ወዶ አይደለም ይህን ጥያቄ የሚጠይቀው፣ የሚያነሳው መዳን ስለሚፈልግ፣ ሀገሩን ስለሚወድ፣ መኖር ስለሚፈልግ። ብልጽግና የሚባል አገዛዝ በህይወት እያለ ኢትዮጵያ እንደ ሀገር የመቀጠል እድሏ ተስፋ የመነመነ እንደሆነ ህዝቡ በተጨባጭ ስላረጋገጠ ስላየ በጦርነት ዑደት ውስጥ እንደሚያቆየው አገዛዙ ስላረጋገጠ ይህን ጉዳይ በደንብ በሂደቱም ውስጥ ባለው ተሳትፎ በአጠቃላይ አስተያየት በመስጠት እንግዲህ 2-3 ሚዲያዎች የህዝብ አስተያየት የሰበሰቡበትን ለምሳሌ ሪዮት ሚዲያ አይቻለው፣ ሮሃ ሚዲያ አይቻለው፣ የህዝብ አስተያየትም ጭምር ለመሰብሰብ ሞክረው ነበረ።
አንዳችም አይነት የጎላ ተቃውሞ ሲነሳ አልሰማሁም። ያልኩ ቅድም ያነሳኋቸው ጥያቄዎች እንደተጠበቁ ሆኖ ኦልሞስት ሁሉም በዚህ ጉዳይ ላይ ተመሳሳይ አቋም ነው የወሰደ። መተባበር ያስፈልጋል፣ ሁሉም የኢትዮጵያ ኃይሎች ተባብረው ይህንን ዘረፈጅ አገዛዝ ማስወገድ ያስፈልጋቸዋል የሚል እውነት ነው ያለ እና እንግዲህ ግለሰብ የሰውየው አስተያየት ከዚህ እውነት ጋር በቀጥታ የተጋጨ መሆኑን ነው የተረዳሁት። ትብብር አያስፈልግም ወይ እነኚህ ኃይሎች መተባበራቸው እንዲህ አይነት ስጋት ይፈጥራል ወይ አይስማሙም የሚል አርጊመንት ቢቀርብ ኖሮ እዛ ላይ መከራከር እንችል ነበር። ከሪያሊቲው ጋር ግን ፍጹም የተጋጨ ነገር ነው። ምናልባት አስረስ እዚህ ላይ ጀዋር የፖለቲካ ፍላጎቱ የሚታወቅ ነው፣ የሚወክለውም ቡድን አለ ወይም ደግሞ የፖለቲካ አመራርም ጭምር ነው እና በዛ ትብብር ውስጥ ራሱን የትብብሩ አካል ለማድረግ የቀረበበት ጊዜ አለ ወይንስ በትብብሩ ውስጥ ተሳታፊ እንዲሆን ጥሪ የቀረበለት ሁኔታ አለ ወይስ ምን መረጃ ነው ያለው ወይስ ከርቀት ነው ይህን እያለ ያለው? እንግዲህ እኔ በቀጥታ ስለዚህ ጉዳይ ቀጥተኛ መረጃ የለኝም። ምንድነው ግን በተጨባጭ ለምሳሌ ስለ ትብብር ስናነሳ የኦላ አመራሮችን ማንሳት ትችላለህ። እንግዲህ በአንድም በሌላ ምክንያት የነሱ ፈቃድ ስለሌለበት ስማቸውን ለመጥቀስ እቸገራለሁ እንጂ መሬት ላይ ተጋድሎ እያደረገ ያለው አመራርና ሰራዊት ከሌላው ኃይል ጋር መተባበር እንዳለበት አምኖበት የሂደቱ አካል ሆኗል። እንግዲህ ውጤቱ ገና ባይጠናቀቅም ማለት ነው። በዚህ መሀል ውስጥ ጀዋር መሐመድ የኦላ አመራርም ሆኖ አላውቀውም ወይም የትኛው ድርጅት አመራርም ሆኖ አላውቀውም። ቀደም ሲል እንደነበረበት አሁንም የሚታወቀው በአክቲቪስትነቱ ነው። በዛ ውስጥ በፖለቲካ ተሳትፎ ሚና የለውም፣ ተጽዕኖ የለውም፣ የጎላ ሚና የለውም እያልኩ አይደለም፣ አለው። ግን በዚህ አደረጃጀት ውስጥ በዚህ ማዕቀፍ ውስጥ ለመግባት ያው የሚተባበሩት ድርጅቶች እስከሆኑ ድረስ በድርጅቶቹ በኩል ተወክሎ መገኘት ያስፈልግ ይሆናል። የሰላማዊ ትግል የሚያካሂደው ኦፌኮ ምክትል ሊቀመንበር ነው ሆኖ ሲያገለግል የነበረው። አሁን ያለበት ደረጃ ባይታወቅም በትግል ውስጥ በሚደረግ ትግል ውስጥ የሚደረግ ትብብር ነው ያሁኑ። በዛ ውስጥ ራሱን እንደ ተሳታፊ ነው የሚቆጥረው ወይስ እንደ ፖለቲካል ኮሜንታተር ነው የሚለውን ራሱ ግልጽ ማድረግ አለበት። ግን አንተ ያሰብከውን ቀጥል። እሱን ራሱ ግልጽ ቢያደርገው ጥሩ ነው። ግን ሂደቱ በአጠቃላይ ሂደቱን ነው እኔ መግለጽ የምፈልገው። በአጠቃላይ ሂደቱ መሬት ላይ ጸረ ብልጽግና አገዛዝ የትጥቅ ትግል እያደረጉ ያሉ ኃይሎች ናቸው የትብብር ማዕቀፍ ለመመስረት በሂደት ላይ በንግግር ላይ ያሉት። እነኛ ኃይሎች ደግሞ የየራሳቸውን ወኪሎች በተለያዩ መድረኮች በተለያዩ ግንኙነቶች አመራሮቻቸውን ልከው የሚደረግ ውይይትና ግንኙነት ስለሆነ በዛ ማዕቀፍ ውስጥ ያልተገኘ ሰው ቀጥተኛ የዛ ሂደት የዛ ፕላትፎርም ተሳታፊ የመሆን እድል አይኖረውም። እንዳነሳው አንተ በኮሜንት ማድረግ፣ አስተያየት መስጠት፣ የአክቲቪዝም ስራ መስራት ይቻል ይሆናል። እንግዲህ በዚህ ረገድ ያቀረበው ጥያቄ ኑሮ ለመሳተፍ እሱን ያንን እድል ስለተነፈገ በዚህ አቋም ደረጃ ወይ በዚህ ትብብርን የማጣጣል ደረጃ ውስጥ የገባ እርግጠኛ መሆን አልችልም። እሱን ራሱ ግልጽ ቢያደርገው መልካም ነው የሚሆነው። ሂደቱ ግን የሚመለከታቸው መሬት ላይ ያሉ ታጋዮችን ነው። ይህንን ትግል በተለያየ መንገድ የሚደግፉም ለምሳሌ ፋኖንም ትግል የሌላውንም ትግል የሚደግፉ በውጭም በተለያየ አካባቢ ያሉ ኮሜንት የሚያደርጉ በዚህ የትብብር ማዕቀፍ ውስጥ በአመራርነት መሳተፋቸውን ወይም በሂደቱ ቀጥተኛ ተሳታፊ መሆናቸውን እስካሁን የተረጋገጠ ነገር የለም። በዋናነት የጉዳዩ ባለቤቶች መሬት ላይ ያሉ አመራሮች እና በተጨባጭ መሬት ላይ ትግሉን እየመሩ ያሉ ጓዶች ናቸው እና ከዛ አንጻር ከተሳትፎ አንጻር ቅሬታ ውስጥ ገብቶ ያነሳው ጥያቄ ከሆነ እንግዲህ ትብብር ማዕቀፉን እየመራ ላለው ቲም ጥያቄውን ቢያቀርብ መልካም ነው የሚሆነው። የተሰጠው አስተያየት ግን ያንን በዛ መነሻነት ወይም በዛ ምክንያትነት የተሳሳተ ትንታኔ የተሳሳተ ግምት ከሆነ የተጋጨ ከሪያሊቲ ጋር የተጋጨ ነገር መነገሩ አሳዛኝ። በተለይ እንደ አንድ ፖለቲከኛ ስታስበው ይሄ ነገር እንግዲህ በተደጋጋሚ ከዚህ በፊት በሰጣቸው አስተያየቶች እንደተረዳሁት የአብይ አህመድ አገዛዝ መወገድ እንዳለበት፣ ለዚህ ደግሞ ኢትዮጵያውያን መነጋገር እንዳለባቸው መተባበር እንዳለባቸው ሲሰጠው ከነበረው አስተያየት ጋር እርስ በርሱ የሚጣረሱ ነው እኔ በተጨባጭ ያገኘሁት ያጣጣለበት መንገድ። ምናልባት በዚህ ረገድ የተሰማው ስጋት የሂደቱ አካል ያለመሆን እንደ ህዝብም እንደ ቡድንም እንደ ግለሰብም እንደ አይነት ስጋት ካለ የትብብር ማዕቀፉ ሁሉንም ኢትዮጵያዊ
በሚያሳትፍ መንገድ ዘላቂ ሰላም ሊፈጥር በሚችል መንገድ የሚሰራ ስለሆነ በዚህ ረገድ የሚነሱ ስጋቶች ብዙም አስፈላጊ አይደሉም፣ መፍትሄም የሚኖራቸው ናቸው። አንድን ኃይል ለመግፋት አንድን ህዝብ ለማጥቃት ወይም የሆነን አካል ወደ ጎን ለማድረግ የሚደረግ ትብብር ሳይሆን ኢትዮጵያን ለማዳን ኢትዮጵያ ስትድን ደግሞ ሁሉም ኢትዮጵያዊ በኩል የሚሳተፍበት ፖለቲካ መድረክ ለመፍጠር እና ህዝቡም የራሱን ህልውና እንዲያስከብር የሚደረግ የትብብር ማዕቀፍ መሆኑ በድጋሚ እኔ ማረጋገጥም ጭምር ፈልጋለሁ። አመሰግናለሁ አስረስ። ሁለት በተለይ ስፔሲፊክ የሆኑ ጉዳዮች አሉ። ጀዋር ትላንት አንደኛው ድርጅታችሁን በተመለከተ፣ ሁለተኛው ደግሞ አንተን በተመለከተ። ድርጅታችሁን በተመለከተ ያቀረበው ጥያቄ ወይም አስተያየት አለ። አንድ በአፋብን ውስጥ የብልጽግና አገዛዝ አደረጃጀት እንዳለ እና በወለጋ የሚንቀሳቀሰው አገዛዝ ብልጽግና ያደራጀው ኃይል እንደሆነ አስቀምጧል። እንዲህን ኃይል ደግሞ የሚያጠቃው የኦሮሞን ህዝብ እንደሆነ አድርጎ አስቀምጧል። ይህን ብልጽግና አደራጀውን የሚለውን ኃይል ደግሞ መልሶ ፋኖ ማብራሪያ እንዲሰጥበት ይጠይቃል። በዋናነት እዚህ ውስጥ ደግሞ አብሮ የተነሱ ብልጽግና ሁሉን የሚያደርግ የአብይ እጅ የማይታወቅ በሁሉም ድርጅቶች ውስጥ ያለ የረቀቀና በጣም ጥልቅ ስራዎችን የሚሰራ አድርጎም አቅርቦታል። ለመሆኑ በወለጋ የምታደርጉት እንቅስቃሴና የድርጅታችሁ አራተኛ እዝ በሰለ ትላንት አዲስ በወጣ ወይም አምስተኛ እዝ አንሻ እዝ በተመለከተ የቀረበው ትችት ምን ያህል ነው የምታዩት? እንዴት ነው የምታዩት? በዋናነት ይህንን አደረጃጀት ብልጽግና ነው የፈጠረው? ብልጽግና ከፈጠረው ብልጽግና የአማራን ህዝብ የሉና ትግል እየደገፈ ነው ወይ? በዚህ ሂደት ውስጥ በአሁኑ ሰዓት በዛ አንሻ ህዝብ በሚያደርገው እንቅስቃሴ የተፈናቀለ የኦሮሞ ህዝብ አለ ወይ? ታርጌት የተደረገው የኦሮሞ ህዝብ አለ ወይ? በካምፖች ገብታችሁ ያጠቃችሁት፣ በመኖሪያ መንደሮች ገብታችሁ ያሳደዳችሁት የኦሮሞ ህዝብ አለ ወይ? በጀዋር አነጋገር የተነሳ ታርጌት እያደረጋችሁ እየተዋጋችሁ ያላችሁት ከአገዛዙ ኃይሎች ጋር አይደለም ወይ? ወይስ ምን ማለት ነው የፈለገው? መልካም። የአንሻ ሰይድ እዝ ዛሬ ያለውን ስም ከመያዙ አስቀድሞ የነበረው አደረጃጀት ወለጋ ፋኖ ቢዛሞ በሚል መደራጀት ከጀመረ ትንሽ ቆየት ያለ ጊዜ ያሳለፈ ነው። ከ3 ዓመታት አካባቢ በፊት ጀምሮ የነበረ የተደራጀ እንቅስቃሴ ነው። ያ የተደራጀ እንቅስቃሴ ሲጀመር ጀምሮ እኔ ፐርሰናሊ የማውቀው የተሳተፍኩበትም ጭምር ነው። ማደራጀት ራሱን እንግዲህ እንደሚታወቀው የወለጋ አማራ እዛ አካባቢ የሚንቀሳቀሰው ፋኖ ከባድ የሆነውን ጄኖሳይድ ሰርቫይቭ ያደረጉ ቤተሰቦቻቸው በብዙ መንገድ አሰቃቂ በሆነ መንገድ ሲጨፈጨፉባቸው በአይናቸው የተመለከቱና ያንን ሰቆቃ ያሳለፉ ወጣቶች ራሳቸውን ለማዳን የጀመሩት እንቅስቃሴ ነው። የመጀመሪያ ሲጀምር የነበረው እንቅስቃሴ ያ እንቅስቃሴ እያደገ በሄደ ቁጥር በተለይ የታጠቀው ኃይል ቁጥሩ ከፍ እያለ እየሰፋ በሄደ ጊዜ መደራጀት እንደሚያስፈልገው ታምኖበት እንደውም አልፎ አልፎ ለምን በዚህ መንገድ ተገለጸ ወለጋ ውስጥ ፋኖ አለ መባሉ ሌላ አደጋ ይፈጥራል የሚል የተለመደ የፍርሃት እና የስጋት አይነት አስተሳሰብ ሁሉ ነበር። ያንን ሁሉ አስተሳሰብ በመስበር በትክክልም በሚገባ መደራጀቱን አረጋግጠን በትክክልም ራሱን መከላከል የሚችል ኃይል መሆኑን ካረጋግጥን በኋላ የማደራጀቱን ስራ ሰርተናል። ይሄ ባለፉት ወራት ወይ በዚህ ዓመት ምናምን የጀመርነው እንቅስቃሴ አይደለም። አስታውሳለሁ የአማራ ህዝባዊ ኃይል ባደራጀንበት ወቅት 2013 ክረምት ከዛን ጊዜ ጀምሮ ነው ከወለጋ አካባቢ ከሚደረገው የትግል እንቅስቃሴ ጋር ቀጥተኛ ግንኙነት የነበረን እኔም ሌሎችም ጓዶችም አርበኛ ዘመነ ካሴን ጨምሮ ማለት ነው። ስለዚህ በዛ መንገድ ያደራጀነው ኃይል ነው። የተደራጀበት አንዱና ዋነኛው ዓላማ ዲሲፕሊን እንዲሆነ ሰራዊት እንደሆነ በተለይ በዛ ቀጠና የተለያየ ብሔሮችና ብሔረሰቦች የተለያየ ቋንቋ የተለያየ እምነት ያላቸው ህዝብ የሚኖርበት ከመሆኑ ጋር ተያይዞና ለእርስ በርስ መጠቃቃት ስስ ቦታ ስለነበረ በተለይ በቀለኛም እንዳይሆን ሲቪሊያንን የማጥቃት ዝንባሌ እንዳይኖረው ታስቦበት መተዳደሪያ ደንብ ተዘጋጅቶ የዲሲፕሊን መመሪያ የወታደራዊ ጨዋነት መመሪያ ተዘጋጅቶ የተደራጀ ኃይል እንዲሆን በማድረግ ከፍተኛ ውጤት ያመጣ ችሏል። በሂደትም ራሱን እያሳደገ ከፍ እያደረገ ወደ
ውጤት ወደሚያመጣ ተጨባጭ ድሎች ከመከላከልም አልፎ በማጥቃት ራሱን የሚያደራጅ ኃይል እንዲሆን ሆኗል። ዛሬ ባለው ቁመና ሌሎች አካባቢ ካሉት እዞች በአቻነት በወታደራዊ ድሎቹ በአቻነት ልጠቅሰው የምትችለው ሆኗል። ይሄ ሁሉ ሂደት ሲታለፍ አመታትን 2 3 4 አመታትን የወሰደ ነው። እንግዲህ ይሄ ሂደት በዚህ ሁሉ መሃል የአንሻ ሰይድ እዝ ሰራዊት አሁን ባለበት ቁመና እንዲደርስ የኦሮሞ ህዝብ ድጋፍ ከፍተኛ ድርሻ አለው። በአካባቢው ያለው የኦሮሞ ህዝብ እንግዲህ እንደምታውቀው እዛ አካባቢ የአማራና የኦሮሞ ህዝብ ተቀላቅሎ የሚኖርበት ኤሪያ ነው። የአንሻ ሰይድ እዝ የሚንቀሳቀስበት ኤሪያ። በዛ ቦታ ውስጥ በሚንቀሳቀሱበት ጊዜ ሲጠማቸው ውሃ በመስጠት ሲርባቸው ምግብ በመስጠት በተለያየ መንገድ መረጃ በመስጠት ድጋፍ በመስጠት ህዝቡ ከሰራዊታችን ጎን ነው። የኦሮሞም ህዝብ የአማራም ህዝብ ሌላው በተለያየ ቦታ መድረኮችን ያዘጋጃሉ፣ ህዝብ ይሰበስባሉ። ህዝብ ላይ በደል የሚያደርስ በግለሰብ ደረጃ እንኳን ካለ እርምጃ ይወስዳሉ ያለ ምህረት። በዚህ ነገር በሙሉ እርግጠኝነት የምገልጽልህ ሌላ አካባቢ ካለው የፋኖ እንቅስቃሴ በተለየ ሁኔታ ዲሲፕሊንድ የሆነ በተለይ መበደልን፣ መጠቃትን፣ በታጠቀ ኃይል መገደልን፣ መጨፍጨፍን በአይኑ ያየ የግፍ ውጤት የሆነ ሰራዊት ስለሆነ በየትኛውም ህዝብ ላይ ግፍ ለመፈጸም እጁን የማያነሳ ከእንዲህ አይነት እንቅስቃሴ በጣም የጸዳ በንጽጽር እንኳን ብናነሳ በአንደኝነት ልጠቅሰው የምችለው የአንሻ ሰይድ እዝን ሰራዊት። ለምንድን ነው ዛሬ ላይ ጥላሸት መቀባት የተፈለገው የተባለ እንደሆነ እንግዲህ አብይ አህመድ እዚህ ሀገር ላይ ታጣቂ ኃይሎችን አያደራጅም፣ ህዝብ ለህዝብ አይጨፈጭፍም። ይሄ ልትከራከረው የምትችለው ነገር አለ። ሲያደርገው የኖረው ወደፊትም ስልጣን ላይ ከቆየ የሚያደርገው ነው። በትግራይ ቲፒኤፍን ያደራጃል። አማራ ክልል ውስጥ ከፋኖ ውስጥ ኢንፊልትሬት አድርጎ ለመግባት ይሞክራል። ይሄ ነው የሚባል ሲግኒፊካንት ነገር መፍጠር ባይችልም ኦሮሚያ ውስጥ የተለያየ ስያሜ ያላቸው አደረጃጀቶችን ይፈጥራል፣ ያስታጥቃል፣ እነሱ ህዝብ እንዲጨፈጭፍ ያደርጋል። በወለጋም፣ በአርሲም፣ በሐረርም በየትኛውም አካባቢ ተመሳሳይ ነገሮች ያሉ በሁለት መንገድ የቀውስ ኃይል ነው። ራሱም የሸማቂነት ባህሪ እየተጠናወተው የመጣ ኃይል ነው አገዛዙ። በሌላ በኩል ደግሞ ሸማቂዎችን በመፈልፈል ሀገሩን እያተራመሰ መቆየት የሚፈልግ ኃይል ነው። ይሄ አስተሳሰብና ይሄ የአገዛዙ ባህሪ እንዳለ ነው። እስከዚህ ፖይንት ድረስ እንስማማለን ጀዋር ካነሳው ጋር ማለት ነው። ከዚህ በኋላ ያለውን ግን የወለጋ ፋኖን ተጋድሎ የአንሻ ሰይድ ተጋድሎ የአገዛዙ እጅ ስራ ማቅረብ ይሄ ፍጹም ክህደት፣ ነጭ ውሸት ነው። በደንብ መሰመር ያለበት ጉዳይ። ብዙ ምክንያቶች እንደዚህ ልናነሳ እንችላለን። ለአንዳንዶቹ በአጠቃላይ የዚህ ፋኖ እንቅስቃሴ ቀጠናው ላይ ያለው የኃይል አሰላለፍ የፈጠረው አዲስ ሪአላይመንት ከእንቅልፍ የሚያባንናቸው ሆኗል። እውነት ለመናገር በርቀት አይሆንም ተብሎ አይደረግም ተብሎ የተገመተው ሁሉ እንደ አዲስ አንድ ላይ እየተነሳ እየተባበረ የመጣበት የፋኖ እንቅስቃሴም የሆነ የሰፈር እንቅስቃሴ መስሎ የአንድ አካባቢ እንቅስቃሴ መስሎ የተሳለው በንቅናቄ ደረጃ ብሔራዊ መልክ እየያዘ መምጣቱ ከእንቅልፍ የሚያባንናቸው ወገኖች አሉ። በተለይ በአጠቃላይ የፖለቲካ ሪዮቶሪካቸው ጸረ አማራ ትርክትን ተግተው ያደጉ አንዳንድ ሰዎች አማራው ራሱን መከላከል ሲጀምር፣ አማራው እንደ አማራ መቆም ሲጀምር፣ አማራው ትክክለኛ ፖቴንሻሉን ወደ መጠቀም ውስጥ ሲገባ ኢትዮጵያ ውስጥ በቁጥርም በኢኮኖሚም በማህበራዊ እንቅስቃሴም በፖለቲካ እንቅስቃሴም የሚመጥነው በወርድና በቁመቱ ልክ እንደሚባለው እዛ እንቅስቃሴ ውስጥ ሲገባ በመስጋት which is groundless የሆነ ፊር ማለት ነው፣ መሰረተ ቢስ የሆነ ስጋትና ፍራቻ እየፈጠረባቸው ሰዎች ሊኖሩ ይችላሉ። ለአንዳንዶቹ ደግሞ የአንሻ ሰይድ እዝ ሰራዊት ወገኖቹ በተቀበሩበት በኤክስካቫተር በጅምላ በግሪደር በጅምላ አስከሬናቸው ጉድጓድ ውስጥ በተቀበረበት ቦታ ቀባሪያቸውን ጠላታቸውን የብልጽግናን አገዛዝ በተመሳሳይ መንገድ መቅበር ሲጀምሩ እንግዲህ አስደንጋጭ ነገር ሆኖ ሊሆን ይችላል። ያ የተፈጠረው የስነ ልቦና የበላይነት፣ የስነ ልቦና አንድነት፣ ራስን የማዳን ራስን የመከላከል ለሌላው ደግሞ ድጋፍ የመሆን አጠቃላይ ነባራዊ ሁኔታ ያልተገመተ ነገር ስለሆነ ይመስለኛል። በፋክት ደረጃ ጀዋር ያነሳቸው ነገሮች በጣም የሚገርሙም ጭምር ናቸው።
ጀነራሉ የማዕከላዊ ዕዝ ምክትል አዛዡ ጀነራል መኮንን ከሌሎች 3-4 ኮሎኔሎች ጋር የተገደለበት ኦፕሬሽን ሲከናወን በአካባቢው ነበር። እኛ እንዳጋጣሚ ለስራ እንቅስቃሴ ለአደረጃጀት እንቅስቃሴ ባደረግንበት ጊዜ በተጨባጭ መረጃ ተይዞ ኮንቮይ ላይ ደፈጣ ተጥሎ ውጊያ ተደርጎ ሰብአዊ ጉዳት ጭምር አስተናግደንበት። ዝም ብሎ አይደለም ጀነራል ስትገደል ሎሚ አይደለም የምትወራወረው፣ ጥይት ነው የምትተኩሰው። ጠላትም ጥይት ይተኩሳል። እንግዲህ አንድን ጀነራል መኮንን የሚያጅቡ በጣም ፕሮፌሽናል የሆነ የተሻለ ኤሊት ፎርስ የሚባል ኮማንዶ፣ አየር ወለድ፣ ሪፐብሊካን ጋርድ ኃይል የሚያጅበውን ጀነራል ስትገል ያ ኃይል ወደ አንተ ይተኩሳል። ዋጋ ከፍለንበታል። በርከት ያሉ ጓዶች ወድቀዋል በዛ ኦፕሬሽን ውስጥ። ያንን ሁሉ ነገር ድናይ ማድረግ ወይ ከሌላ ከአገዛዙ ነገር ጋር ምናምን ማገናኘት ዝም ብሎ ያልተጨበጠ የሴራ ትንተና። በወርቅ የተጣሉ ሰዎች የጂፒኤስ አድራሻውን አሳልፈው ሰጥተው የሚል ነው ትላንት ጀዋር ያነሳውና በደንብ ክሊር እንድታደርገው ስለምፈልግ ነው። ነጥቡ ላይ ጂፒኤስ ምናምን ባል ነገር የለም። በክላሽ ጥይት ነው የተገደለው ጀነራሉ። በጣም በቅርብ ርቀት በጨበጣ ውጊያ ነው የተገደለው። ያጅቡ የነበሩትን 7 አካባቢ ተሽከርካሪዎች ከዛም በላይ ይመስለኛል ቁጥሩ ላይ የሰፈረ ሰራዊት ላይ ተከታታይ የሆነ ማጥቃት፣ ድንገተኛ ማጥቃት በማድረግ ጉዞ ላይ ያለ በደፈጣ ከሰዓታት ውጊያ በኋላ ነው ጀነራሉ የተገኘው። እንደውም ሌሎች አጅቦት የነበረው ሰራዊት ሙሉ በሙሉ ከተደመሰሰ በኋላ አጃቢዎቹ ይዘውት ለመሸሽ ከፍተኛ ተጋድሎ፣ ከፍተኛ ትንቅንቅ አድርገው እዛው ጀነራሉ በተገደለበት ሞሜንትና ቦታ ላይ 4-5 ልጆችን መስዋዕት፣ በጣም ጠንካራ የምንላቸውን ልጆች መስዋዕትነት ከፍለውበት የተገኘ ድል ነው እና ከወርቅ ጋር ከምን ጋር እንግዲህ አላውቅም። ይሄ ሰውና ሌሎች መኮንኖች ወይ ጀነራሎች ስላላቸው የውስጥ ግንኙነት ለጀነራሎቹ ቅርብ ነኝ ስለሚል ጀዋር ተበዳደሩትም ገንዘብ ካለ በወርቅም መጣላታቸውን ምናምን ጓደኞች ናቸው ስለሚል ሚስጥር አካፍሎት ሊሆን ይችላል። እኛ የምናውቀው ሪያሊቲ ግን ይሄ ጀነራል መኮንን ለኦፕሬሽን እንቅስቃሴ በሚያደርግበት ሰዓት በፊት ለፊት ግጥሚያ በክላሽ ጥይት ነው የተገደለው። እውነታው ይሄ ነው። ሀቁ ይሄ ነው። ይሄንን ፋክት፣ ይሄንን ወታደራዊ ኦፕሬሽን፣ ይሄንን ክስተት ለአንድ ፖለቲካ ዓላማ ለመዋል ተብሎ ሌላ መልክ፣ ሌላ ቲዮሪ፣ ሌላ ቅርጽ መስጠት አስፈላጊ አይደል። ከትላንት ወዲያ የነበረውንም ኦፕሬሽን ብናነሳ በርከት ያሉ የነፍስ ወከፍ መሳሪያዎች፣ የቡድን መሳሪያዎች ምርኮ የተገኘበት ጀዋር በገለጸው መንገድ አይደለም በጭራሽ። የአንሻ ሰይድ እዝ ሰራዊት አንድ ክፍለ ጦር አይደለም። የእዙ የህዝብ ግንኙነቶችና ሌሎች አመራሮች የሚዲያ ሲገልጹት ሰምተህ እንደሆነ 2-3 ክፍለ ጦሮች ተቀናጅተው የፈጸሙት ኦፕሬሽን ነው። እንግዲህ ይሄ ኦፕሬሽን ሲከወን በግምት አይደለም የሚደረገው። ህይወት ነው የሚከፍልበት፣ ሰው ነው የሚወድቅበት። ስለዚህ መረጃ ታጠናለህ። ምን አለ ቀደም እንዳነሳውልህ አንድ ኦፕሬሽን ስታደርግ ግብ አለው። ምን ለማግኘት? ሎጂስቲክ ለማግኘት ነው? የጠላትን ከፍተኛ መኮንን ለመደምሰስ ነው? የጠላትን እንቅስቃሴ ለማስተጓጎል ነው? ለማዛባት ነው? ከተማ ለመቆጣጠር ነው? ምን ለማድረግ ነው ሚል ግብ ተቀምጦለት የሚደረግ ኦፕሬሽን። በዛ መሰረት ጠላት የተሻለ ሎጂስቲክ ይዞ እንደነበረ፣ በርከት ያለ ተኳሽ ጭኖ እንደነበረ፣ ለአካባቢው ላይ ለሚያደራጃቸው ሸማቂዎች የሚያድለው 100 ምናምን አካባቢ ክላሽ መሳሪያ ተጭኖ ተሽከርካሪ ላይ ተጭኖ ነው ይጓዝ የነበረው። ይሄ ሁሉ መረጃ አለ። የትኛውም ቦታ ላይ ወታደራዊ ስራዎችን የምንሰራው መረጃዎችን በማግኘት፣ መረጃዎች ደግሞ ኦብቪየስሊ የሚገኙት ከጠላት ወገን በተለያየ መንገድ። በአንድ በኩል የውስጥ ሰላዮችን ታሰማራለህ፣ በሌላ በኩል በተለያየ መንገድ የምታገኛቸው መረጃዎች አሉ። ያንን መረጃ መሰረት ተደርጎ የተገኘ ድል ነው። ገንዘቡን በዛ መንገድ ነው ከኮንቮዩ ጋር ከተሽከርካሪው ጋር ታጅቦ የተገኘ 3-4 ክፍለ ጦሮች የተሳተፉበት ውጊያ ነው። እዚህም ውጊያ ላይ የምናውቃቸው ያደራጀናቸው ስምሪት የሰጠናቸው የሰራዊት አባላት መስዋዕትነት ከፍለዋል። በርከት ያሉ እንዲሁ ዝም ብሎ የተገኘ ድል ሰው እነኝህን በአካል እየተገኙ ህይወት የሚከፍሉትን የሰራዊት አባላት አጠቃላይ እንቅስቃሴ በመከላከያ ደህንነት የተጠለፈ በሌላ አካል የተወሰደ አድርጎ ማሰብ ፍጹም ሐሰተኛ። አንዱ እንደው ነጭ ውሸት መሆኑን ተናገረው ነገር የምታረጋግጥበት
የተያዘው ገንዘብ በአምቡላንስ ተጭኖ እየሄደ እያለ በድሮን እንምታ ሲባል ድሮን ኦፕሬተሩ እንዳትመታ ተብሎ ተከልክሏል። እንግዲህ ወይ እንግዲህ እዛው ሲቹዌሽን ሩም ውስጥ መገኘት ይፈልጋል ይሄን ነገር ለማወቅ እውነት ለመናገር በዚህ እርግጠኝነት ልክ ለመናገር ወይ መከላከያ አካል መሆን ያስፈልጋል። ቱ ዛት ኤክስተንስ የመከላከያ ኢንተለጀንስ ውስጥም ያለውን የዕለት ተዕለት ስራ አውቃለሁ ማለትም በጣም ግብዝነት ነው። ሊሆን አይችልም። በነገራችን ላይ ጀዋር ባወራበት ኮንፊደንስ ልክ ብርሃኑ ጁላ ማውራቱን እጠራጠራለሁ። ምክንያቱም በእያንዳንዱ ቦታ የሚደረገውን ኦፕሬሽን በዚህ ዲቴል ልክ ያውቀዋል። የአንድን ግለሰብ ያንን የፋኖ እንቅስቃሴ ሰውየው ጭምር ያውቀዋል ብለህ ከካስ አናቹራል የሆነ ነገር ለምሳሌ እኔ ከአንድ ቦታ ወደዛ አካባቢ በተንቀሳቀስኩበት ጊዜ የመከላከያ ኢንተለጀንስ ቲሙ እያወቀ እንዳትነኩት ተብሎ ነው የሚል ሎጂክም ሲያስቀምጥ ነበር። አስበዋል። እዛ አካባቢ የሚንቀሳቀሰውን ፋኖ የዋናው ፋኖ አካል ነው የሚለውን ፕሮፓጋንዳ ግብ ለማግኘት እኔ በህይወት እንድቆይ ወይም እኔ ላይ ጥቃት እንዳይደርስ ማድረግ ካልኩሌሽን ሲጠቀም አገዛዙ የማይታመን የማይመስል ነገር። በአጠቃላይ አንድ ፋክት መታወቅ አለበት። ከዛ በኋላ እኮ እንደው አንተን ከዛ እንቅስቃሴ በኋላ አንተን ታርጌት ያደረጉ ብዙ ጥቃቶች አልተፈጸሙም ወይ? በጣም ተደጋጋሚ ጥቃቶች፣ በርካታ የድሮን ጥቃቶችን በተለያየ መንገድ ያው እድሜ መኖር ሲኖርብህ ፈጣሪ ሲፈቅድ ብቻ ሰርቫይቭ የምታደርጋቸው ጥቃቶች አሉ። ያው መዘርዘር ስለማያስፈልግ ነው ያነሳኋቸው። ከዛም በፊት ከዛም በኋላም እና ይሄ ዝም ብሎ ምንድን ነው የቮልቴር ፈረንሳዊ የሚለው ፖለቲክስ ኢዝ አርት ኦፍ ላይንግ የሚባል እሱን ነገር ነው ሊጫወት የሞከረው ጀዋር። እንዴት ትናንትና ማለት እኔ ማቀውና ፖለቲካ ያውቃል ፖለቲካ ሳይንስ ተምሯል የምትለው አይነት ጀዋር አይደለም። ፍጹም ከሪያሊቲ ጋር የተጋጨ ነገር ምንም ይሄን ያክል መዋሸት ይሄን ያክል የሴራ ትንተና አያስፈልግም። ፋክት የታወቀ የተረጋገጠ ሀቅ ወለጋ ምድር ውስጥ አማራ ከፍተኛ የሆነ በደል ተፈጽሞበታል። ከፍተኛ የሆነ ሰቆቃን አስተናግዷል። ድጋሚ የዛ ሰቆቃ ሰለባ የዛ ጭፍጨፋ የዛ ዘረፈጅ እንቅስቃሴ ሰለባ ላለመሆን እዛ አካባቢ የሚንቀሳቀስ ወጣት ኃይል ራሱን አደራጅቷል። በፋኖነቱ አደራጅቷል። እዛ አካባቢ ለሚደረጉ በአንሻ ሳይድ እዝ ማዕቀፍ ውስጥ ያለ በዛ ማዕቀፍ ውስጥ ያለ ሰራዊት የሚመራ ሰራዊት ለሚወስዳቸው ማናቸውም ነገሮች ኃላፊነቱን የሚወስድ አመራር አለ። ከላይ እስከታች የተዋቀረ አመራር ከአፋብን ምስረታ በኋላ እየተደረጉ ያሉ እንቅስቃሴዎችን እኮ የድርጅቱ ከፍተኛ ወታደራዊ አመራሮች ጭምር የሚያውቋቸው ናቸው። ቀጥተኛ ስምሪት የሚሰጡባቸው ሪፖርት የሚቀበሉባቸው ወታደራዊ እንቅስቃሴዎች ናቸው። ስለዚህ በዛ ልክ እውነቱን ማረጋገጥ ያስፈልጋል። እውነትን ማወቅ ያስፈልጋል። ከአንተ ጋር ተያይዞ የተነሳለ አስረስ ምናልባት ሲጋል ያንሳልና በኋላም በፌስቡክ ገጹ መጥቶ የጻፈው ነገር አለ። በቅርብ ጊዜ በጎልፍ ክለብ ልናይህ እንደሆነ በደስታ ያበሰረ ምንድነው ለራሱ የጻፈው ነገር አለ። ምንድነው እያለን ያለው ጀዋር በዚህ ሂደት ውስጥ? እንግዲህ ስለሚከብደው ስለራስ መግለጽ ነውና እውነት ለመናገር የጎልፍ ክለብ የሚባለው ከኔ ለሱ የሚቀርብ ይመስለኛል። እናውቃለን በተለያየ መንገድ ፊልድ ማርሻሉ ጋር የዘወትር ግንኙነት እንዳለው ጀዋር ራሱም ጀነራሎቹ ጋር አነጋገራለሁም ሲል ትሰማዋለህ። በዋናነት መከላከያ ተቋሙን እንደ ተቋም መቀጠል እንዳለበት ያምናል። ቴሌግራም ባደረገው ውይይት የተረዳሁት ነገር ኢትዮጵያውያን ዋና ተልዕኳቸው መሆን ያለበት ኢትዮጵያን ከአብይ አህመድ ማዳን ነው ብሏል። እንግዲህ ኢትዮጵያን ከአብይ አህመድ ለማዳን አብይ አህመድን አቅፎ የያዘውን ስብስብና ስትራክቸር ማስወገድ ያስፈልጋል። ምክንያቱም አብይ አህመድን ስታስወግድ ሌላ አብይ አህመድ የሚፈጥር መዋቅርን ልትሸከም አትችልም። ግለሰባዊ ጠብ አይደለም ያለ አብይን የምትታገለው አብይን ፋይት የምታደርገው አሁን የፈጠረው ሲስተም በራሱ ግለሰባዊ ቅዠት የፈጠረው ሲስተም በህዝብ ላይ አደጋ እያደረሰ በአገር ላይ አደጋ እያደረሰ ስለሆነ ስለዚህ ተመልሶ አብይን የሚመስል ሰው የሚወልድ ሲስተም ልንታገስ አንችልም። እሱ ልናስተናግድ አንችልም። ምናልባት የእሱ ፍላጎትና አጠቃላይ እንቅስቃሴ እዚህ ጋር የሚቆም ስለሆነ
መከላከያ ሰራዊቱ የሚባለው ሌላው ሲስተም ባለበት ነው እሱ ነው የሚሆነ እሱ የሚፈልገውን አካል በአብይ አህመድ ቦታ የመተካት እንቅስቃሴ አስቦ ስለሆነ ያንን ጉዳይ ደግሞ በደንብ ሬቶሪኩን ቅርጽ በማስያዝ ስርዓታዊ ለውጥ እንዲመጣ በመታገል በኩል የሚችለውን ድርሻ እየተወጣው ስለሆነ በተዘዋዋሪ መንገድ ስልታዊ ለስርዓቱ እንደው ለአብይ አህመድ ለማለት እንኳን ቢከብደኝ ለስርዓቱ ስልታዊ ድጋፍ እየሰጠ ነው። በዛ ልክ እኛን ስም መኮንን አንደኛ ምንም አይነት ሪያሊቲ የሌለው እዛ እንኳን በፌስቡክ ገጹ የጠቀሳቸው ሰዎች እኔ ስማቸውን ደግሜ ለመጥራት የማልችል ከኔ አጠቃላይ ፖለቲካዊ እንቅስቃሴ ግለሰባዊ ታሪክ ተክለሰብና ጋር ምንም የሚነጻጸር አንዳችም ነገር የሌላቸው ተራ ዱርዮችን ነው የጠቀሰው። እንግዲህ አላውቅም እንግዲህ ጎልፍ ክለብ የሚባለው ቦታ ላይ የተለየ ነገር ካለ ወይስ ወይ ሌላው ምን እንዳለ እኔ ማቀው ነገር የለም። በአጠቃላይ ግን ሞቲቭ ምንድነው? በዚህ ትግል እንቅስቃሴ ውስጥ ፊት ለፊት ያለን አፋብንንም ሆነ በአጠቃላይ ፋኖን እንቅስቃሴ አሁን ባለበት ብራንድ ልክ እንዲመጣ ከፍተኛ ትግል እያደረግን ያለን ኃይሎችን በተዘዋዋሪ መንገድ በመውጋት ለአገዛዙ ስልታዊ ድጋፍ ከመስጠት የተለየ ነገር አይደለም። ምክንያቱም ይሄ ነገር ምንም ተጨባጭ ነገር እንደሌለው ምንም ተጨባጭ መረጃ እንደሌለው ይታወቃል። በዛ ድፍረት በእኛ መካከል ወይ በሌላው መካከል ጥርጣሬ ለመፍጠር ታስቦ አዚፍ እንደው የተለየ ነብይ እንደሆነ ቀደም አስተስተቆም እንዳረከው አብይ አህመድ የብልጽግና አገዛዝ መንፈስ ይመስል እያንዳንዱን ነገር እንደሚያውቅ እያንዳንዱን እንቅስቃሴ እንደሚያደርግ አዲስ አበባ ዙሪያን እኮ ሴኩር ማድረግ ያልቻለ አገዛዝ እኮ ነው። በዛ ልክ የተዝረከረከ አገዛዝ እኮ ነው። በትንሽ ጠመንጃ ተነስተን ዛሬ ባለበት ደረጃ አዝረከረክ ነው አገዛዝ ነው እና አግዝፎም አንዳንዱን ነገር መከላከያ ተቋሙ ኢንተለጀንሱ ሌላው ነገር የተለየ አቅም እንዳለው አድርጎ በማሳየትና በማጉላት እዛው ላይም አይተ እንደሆነ ትብብር ተብየዋል የሚልም ቃል ተጠቅሟልና እንግዲህ የኦሮሞ ህዝብ የሚወክሉ ወይም የዛ ኮንስቲትዩንሲ ያላቸው የኦሮሞ ነጻነት ሰራዊት አመራሮች የአፋብን አመራር ሌላው የቲፒኤልኤፍ ሌላውም ኃይል እየተነጋገረበት ያለን ጉዳይ ሰፊ የህዝብ ንቅናቄን ያዘለ ጉዳይ ትልልቅ ድርጅቶችን ትልልቅ ወታደራዊ እንቅስቃሴ የሚያደርጉ ኃይሎች የያዙትን ፕሮጀክት ትብብር ተብየዋ ብሎ ያጣጣለበትም መንገድ ለአገዛዙ ስልታዊ ድጋፍ ከመስጠት ተለይቶ የሚታይ አይደለም። በአንጻሩ ደግሞ እኮ የሌለ ነገር ሳይሆን ደግሞ በትግል ውስጥ ያለ ለማስመሰልና አንዳንድ የአብይ አህመድ ያልተፈቱ ቡሎኖችን እየፈታታን ነው ይላልና በእርግጥ ብልጽግና ያልተፈታ ቡለን አለ ወይ? በአንጻሩ ደግሞ አገዛዙ ምሳሌ በዛ በወለጋ ላይ ወንዝ ሁሉ ሞልቶባችሁ እንዴት መሻገር እንዳለባችሁ ሁሉ በድሮን እያያችሁ የሚጠብቃችሁና ሁሉንም አካባቢ የተቆጣጠረ አድርጎ የማቅረብ አለ። በአንጻሩ ብቻ ሳይሆን ባለፉት 7-8 ዓመታት ትላንት በትግራይን ጨምሮ ዛሬም በአማራ ክልል ጨምሮ አብይ አህመድ ድሮንን የሚጠቀመው በዋናነት ለምን እንደሆነ በንጹሃን ላይ የሚደርሰውን ጉዳት ቤቶችን እንኳን በትክክል ታርጌት ማድረግ የማይችል ማንኛውም ስብስብና ማህበር ጽዋ የሚጠጣ ህዝብ ጭምር ታርጌት መደረግ የሚችል እንደሆነ ፊልድ ማርሻል ብርሃኑ ጁላ በገለጸበት ሁኔታ እነዚህን ሐሳቦችን ማንሳቱ ጀዋር በእርግጥ እኔ ብዙ እንትና አንተ በምትለው ሐሳብ ላይ እንድስማማ የሚያደርገኝ ነው። እሱ ዲፌንድ ማድረግ አለበት፣ በደንብ ሐሳቦችን ማንሸራሸር አለበት። ሊል የፈለገው ነገር ምንድነው የሚለው እንዳለው ነው ማለት ነው። ከዛ ውጭ ግን ጃዋር የፖለቲካ አቋሙ ወደ ብልጽግና መጥቷል ማለት አይቻልም ወይ? ብልጽግና እንታደገው ማለት አይደለም የቀረው በአሁኑ ሰዓት። ምክንያቱም ከዚህ በፊት በተደጋጋሚ የሚያነሳቸው አሉ አብይ አህመድን ፐርሰናሊ ማስወገድ እንጂ የስርዓት ለውጥ ማምጣት ላይ ትኩረት አያደርግም። ለዚህም ደግሞ አብይን የትኛው ጠባቂ ወይም ጀነራሉ እንደሚገድለው አያውቅም፣ እኔ ግን አውቃለሁ ሲል ሰምቻለሁ በሚዲያ። ያ በትክክል ያው እኮ ነው ወደዛ መንገድ እየተንደረደረ ነው የሚገኘው። በአንድ በኩል አገዛዙ ፍጹም የሆነ ወታደራዊ ብልጫ እንዳለው የመረጃ ብልጫ እንዳለው ለማሳመን ይሞክራል። በሌላ በኩል ደግሞ አንተ እንዳልከው ብሎኖችን እየፈታታን ነው ይባላል። በነገራችን ላይ ብልጽግና ያልተፈቱ ብሎኖች የሉትም። ብሎኖቹ ተፈተው ወድቀው የተፈታቱትን እና የወደቁትን ብሎኖች ፍለጋ ላይ ነው ብልጽግና ማግኘት አልችል ብሎ ነው። እነዚህ ብሎኖች አቧራ ለብሰዋል። ከዚህ በኋላ ተመልሰው ተገናኝተው የብልጽግናን ገጣጥመው መልሰው የሚያሽከረክሩበት እድል 100% የተዘጋ ነው እና ብሎን እየፈታታን ነው በተባለበት ከዚህ በፊት ይናገር እንደነበረው ካልኩሌተሩን የሰራ ነው ያንን እንዳለው
አይነት ንግግር ነው እና በፍጹም መታበይ በግብዝነት የሚደረግ ገለጻ እንደውም እኔ በአንድ በኩል እንግዲህ በአካልም ሲርቅ በመረጃም በመንፈስም ከአጠቃላይ የትግሉ እንቅስቃሴም እየራቀ መሆኑንም ጭምር እንድትረዳ የሚያደርግ ያ ደግሞ በሂደት ሌላ ተስፋ መቁረጥ ውስጥ አስገብቶት ኦልሬዲ ብልጽግናን ደግፉ የሚለውን ቃል አልተናገረውም እንጂ በፌስቡክ ገጹም ያጋራው በንግግሩም የተናገረው ነገር ያ ነው። አንዳንዱ ነገር እኮ በጣም ሰበብ ፍለጋ እንደሆነ የምትረዳው እንግዲህ በጦርነት ሂደት ውስጥ እንደው ኮላተራል ዳሜጅም በንጹሃን ላይ ሊደርስ እኮ ይችላል። ጦርነት ነው፣ በተባራሪ ጥይት ሰዎች ሊሞቱ ይችላሉ። እኔ በእንዲህ አይነት እንደው ንጹሃንን በመጠበቅ ለሲቪሊያን በመቆርቆር ትራክ ሪከርድ ያለው ሰው እንኳን ይህንን ቢናገር እኔ መልካም ነበር ብዬ ነው የማስበው። ጀዋር ራሱ ባስነሳው ግርግር እኮ ኢትዮጵያ ውስጥ ከ80 በላይ ኢትዮጵያውያን አማራዎች የተጨፈጨፉበት የትናንት ታሪክ እኮ ነው። እንደኛ የትጥቅ ትግልን ቢመራ እንደኛ ሰራዊት አሰማርቶ ውጊያ ቢያደርግ ምን ሊከሰት እንደሚችል ኢማጂን እና ይሄንን ሁሉ ነገር ይሄንን ሁሉ ሰበብ ድርደራ ይሄንን ሁሉ ምክንያት ፍለጋ ወለጋ ላይ ፋኖ እንቅስቃሴ ስላለ ትብብር እንደሚቆም ትብብሩ መተማመን እንደሌለበት በሁለቱ ኃይሎች በሶስቱ ኃይሎች መካከል የጋራ መግባባት እንደሌለ ተደርጎ በሌላ በኩል ደግሞ እኛ ከብልጽግና ጋር ግንኙነት እንዳለን ተደርጎ የተሳለበት እያንዳንዱ ዶት ስትገጣጥመው ጀዋር መሐመድ ከብልጽግና ጋር ወደፊት ብሎ ለመናገር እንግዲህ የመጨረሻውና 11ኛው ሰዓት ላይ የደረሰ መሆኑን ነው እኔ በሚገባ መረዳት የሚቻለው። አብዛኛው ህዝብም በዛ ልክ የተረዳው ይመስለኛል። እንደ እውነቱ ከሆነ ግን ይሄ ጉዳይ አዋጭ የሚሆን አይደለም። የብልጽግናን ኃጢአት የብልጽግናን ወንጀል በዚህ ሰዓት ከመጋራት ወይም ብልጽግናን አድናለሁ ብሎ ከመንፈራገጥ ከማይቀረው ድል ተቋዳሽ ለመሆን ወደፊት መራመድ ያሉ ነገሮችን ያሉ ችግሮችን በመነጋገር በመፍታት ከትብብር ኃይሉ ጋር ከሌላውም ኃይል ጋር አብሮ በመቆም አገራችንንም ማዳን የድሉም ተቋዳሽ መሆን የሚቻልበት እድል አሁንም ክፍት ስለሆነ እዛ ላይ ቢያተኩር እመርጣለሁ በበኩሌ። አስረስ የመጨረሻ ማድርገው በትብብራችሁ በኩል ቀደም ሲል ሰራዊቱም ጭምር እንደሚጠይቃችሁ የሚዲያም ሰዎች አንዳንድ በተለያዩ የዲፕሎማቲክ ኮሪደርም ጭምር ዘገዩ ጊዜ ወሰዱ የሚሉ አሉ። በእናንተ በራሳችሁ የምትሰሯቸው ሰፊ ስራዎች ይኖራሉ። በራሳችሁ እቅድ ነው የምትመሩት። ግን በሚቀጥሉት ጊዜያት ምን እንጠብቅ? የትግላችሁን ሁኔታ አጠቃላይ ከትብብሩም አንጻር ምክንያቱም በትብብር ሂደት ውስጥ ብልጽግና በተለያዩ ቦታዎች ውጊያ ይከፍታል፣ የድሮን ጥቃቶች ይፈጽማል፣ ከፍተኛ የሀቅም ፍተሻ ለማድረግ ሙከራ እያደረገ ነው ያለው። የብዙ ሰዎች ጥያቄ ደግሞ ይህ ትብብር ተገልጾ ወደ አንድ መስመር እስካልመጣ ድረስ የተናጠል ጥቃቶቹ ይቀጥላሉ፣ ብልጽግናንም በእንደዚህ አይነት መንገድ ሙሉ ለሙሉ ማስወገድ አይቻልም የሚል ስላለ ነው። ትክክል ነው። ብልጽግና የትብብር ጉዳይ ከፍተኛ ስጋት ውስጥ ከመውደቁ የተነሳ አሁን እየተከተለ ያለው ወታደራዊ ስልት ምንድን ነው? ከትግራይ ኃይሎች ጋር የመከላከል መስመር በመዘርጋት ወይ ዲፌንዲንግ ፖዚሽኖችን በመያዝ ወደኋላ በመምጣት እና በተለየ ክልል የጸጥታ ኃይል የሚባሉትን ሌሎችን በማስተባበር ደግሞ ከፋኖና ከኦላ ጋር ያልተቋረጡ ፋታ የማይሰጡ ውጊያዎችን ለማድረግ አቅዶ እየሰራ መሆኑን ኦልሬዲ እጃችን ላይ ያለ ወታደራዊ እቅዱ ይህንን ታክቲክ ነው ለጊዜው ለመተግበር ሙከራ እያደረገ ያለ። ይህን የሚያደርግበት ምክንያት የትብብር ኃይሎች መሬት ላይ ግንኙነት እንዳያደርጉ በጋራ ቅንጅት ተደርጎ በጋራ ውጊያ የተከፈተ ጊዜ ብዙ ነገሮች እንደሚቀየሩ ሰራዊቱም እንደሚፈራርስ እርግጠኛ ሆኖ ነው ይህንን ስልት ነድፎ ስራ እየሰራ ያለ። ፖለቲካልም የተፈጠረው አጠቃላይ መደናበር ግልጽ ነው። በምክክር ኮሚሽን ስም በሌላ ስም ሊሸፈን የተሞከሩ አጀንዳዎች ነበሩ፣ ሊያዙ የተፈለጉ ነገሮች ነበሩ። እሱ ሁሉ ከሽፎ እርስ በርሱም ያለው ነገር ተምታቶበት ነው ያለው። ከዛ አንጻር ህዝቡ ከፍተኛ ጉጉት አለ፣ ከፍተኛ ፍላጎት አለ። ደጋግሜ እንደተናገርኩት ህዝቡ ማሸነፍ ይፈልጋል፣ ረፍት ይፈልጋል፣ ዘላቂ ሰላም ይፈልጋል። ያ እንዲመጣ ደግሞ ብልጽግና መወገድ አለበት። በድርጅት ደረጃ እየተወሰዱ ያሉ ኮሚትመንቶች በብዙ ጣውረድ ታልፈውም የተደረሰባቸው ሂደቶች አሉ። እሱን ለማሳካት ከፍተኛ ርብርብ እያደረግን ያለ ነው። ነገር ግን ህዝቡም ቢሆን
አንድ መታወቅ ያለበት ነገር የዚህ ፕሮጀክት አካል መሆን አለበት። ጥያቄዎች ሲነሱ እንደነበረው ጉዳዩን ይደገፍ እንደነበረው በአንድ በኩል ትግሉን በተለያየ መንገድ ብልጽግና ያለ የሌለ አቅሙን እና የመጨረሻ አቅሙን ለመጠቀም እንደሚረባረበው ሁሉ ህዝቡን በተለያየ አደረጃጀት ውስጥ ያለው ኃይልም ይህንን ጉዳይ እንዲሁ በተለያየ መንገድ ድጋፍ ሊያደርግ ይገባል። በተለያየ መንገድ የህልውና ትግሉ አካል ሊሆን ይገባል። በተለይ ከተማ የሚኖረው ማህበረሰብ የየድርሻውን ጠጠር መወርወር አለበት። ጠባቂ ብቻ መሆን የለበትም። በምኞት የሚመጣ ድልም ሊኖር አይችልም። አስተዋጽኦ ማድረግ ያስፈልጋል። ብዙ አይነት አስተዋጽኦ የሚደረግባቸው መንገዶች አሉ በትግሉ እንቅስቃሴ ውስጥ። ኢቭን በብልጽግና መዋቅር ውስጥ ያለ የፖለቲካ ኃይል፣ በዛ መዋቅር ውስጥ ያለ የጸጥታ ኃይል በጣም በብዛት በአገዛዙ ተስፋ የቆረጠ እንዳለ ይታወቃል። ያለምንም አመንታት ጆይን በማድረግ ትግሉን መደገፍና ለነጻነታችን አብረን መነሳት እንዳለብን መታመን አለበት። ትብብር ቢሆን በሲቪክ ማህበራት፣ በሃይማኖት ተቋማት፣ በሌሎች በሚመለከታቸው ሁሉ ከመደገፉ ወይም ይሁንታ ከመሰጠቱ ባሻገር በተጨባጭ የዛም ፕሮጀክት ስኬት ብዙ እንግዲህ ሁሉም ነገር በአንድ ነገር ተጀምሮ በብዙ መስዋዕትነት በብዙ ድካም የሆነ ደረጃ ከደረሰ በኋላ ኦፕሬሽናል ፓርት ላይ ስትገባ ደግሞ የሚገጥሙ መሰናክሎች ሊኖሩ ይችላል። ማትጠብቀው አደጋ ሊከሰት ይችላል። በተለይ አገዛዙ አደጋዎችን በመፍጠር ስንጥቃቶችን በመፍጠር የተካነ እንዲህ አይነት ሳቦታጆችን በመፍጠር የተካነ ኃይል እንደመሆኑ ያንን የሚመክት ነገ ሊገጥሙን የሚችሉን አደጋዎች ጭምር የሚመክት አጠቃላይ ዝግጅት፣ የሞራል ዝግጅት ያስፈልጋል። ሁሉም ነገር በትብብራችን፣ ሁሉም ነገር በአንድነታችን የሚሳካ መሆኑን አምኖ ለዛ ሁሉም የድርሻውን መወጣት በብዙ መንገድ ጥረት ማድረግ ያስፈልጋል። በድርጅቶቹ ብቻ ታቅፎ ሳይቀር አጠቃላይ ህዝባዊ ንቅናቄ እንዲኖረው ሁሉም የድርሻውን እንዲወጣ በዚህ አጋጣሚ ማሳሰብ ፈልጋለሁ። ከልብ አመሰግናለሁ አስረስ፣ ለነበረን ቆይታ መልካም ጊዜ ይሁንልህ። አመሰግናለሁ። ተመልካቾቻችን፣ የዛሬው የኢትዮ ኒውስ ልዩ እንግዳችን አስረስ ማረ ዳምጤ ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ እመኛለሁ።